ወደ ቀይ ባህር ጉዞ መንግስት አሰብን ይዞ። አዲስ ዘመን ጋዜጣ አሰብ የኢትዮጵያ ታሪካዊ ግዛት መሆኑ እየታወቀ እንዲሁም ዓለም አቀፍ ሕጎች ጭምር እውነታውን እየደገፉ ለእናት ምድሩ ባይተዋር ሆኖ የሚቀጥለው እስከ መቼ ነው የሚል ጥያቄ ለረዳት ፕሮፌሰር አደም ካሚል አቀረበ። ረዳት ፕሮፌሰሩም እንዲህ ሲሉ መልስ ሰጡ። ረዳት ፕሮፌሰር አደም አሰብ የኢትዮጵያ ንብረት መሆኑ ከጥንትም ጀምሮ የተረጋገጠ ነው። ዓለም አቀፍ ሕግ የመሰከረበት ሁኔታ ነው። ወጪያችንን ለመቆጠብ ያለን አማራጭ ይህ ታሪካዊ ንብረታችንን ማግኘት ነው። ኢትዮጵያ የቀይ ባህር ተዋሳኝነቷን መልሳ ማግኘት አለባት። ስለዚህ በሰላማዊ መንገድ እነሱም እኛም ተጠቃሚ መሆን የምንችልበትን መንገድ መፍጠር አለብን። ጦርነት አይበጅም። የአሰብ ወደብን መጠቀም የምትችለው ሀገር ኢትዮጵያ ብቻ ናት። ኬንያ፣ ታንዛኒያ፣ ሱዳን ወይም ሌሎች ጎረቤት ሀገራት ሊጠቀሙበት አይችሉም። አሰብን እንኳን ለኢትዮጵያ በማከራየት መጠቀም ይችል ነበር። ይህን እንኳን ማድረግ አልቻለም። እኛ የወደብ አማራጮች አሉን። ከፈለግን ደግሞ በዚህ በ21ኛው ክፍለ ዘመን ልክ የኮሪደር ልማት እንደምንሰራው ከቀይ ባህር እስከ አሰብ ድረስ ያለውን ቦታ ቆፍረን ባህሩን ስበን በማምጣት በራሳችን ክልል ውስጥ የራሳችንን ወደብ መመስረት እንችላለን። በዚህ ረገድ የተጠና ጥናት አለ። ነገር ግን የጋራ ተጠቃሚነት እንዲኖር በሰላማዊ መንገድ ተደራድረን ወደቡን ለመጠቀም እየሰራን ነው። ኢትዮጵያ አሁን የ130 ሚሊዮን ዜጎች ሀገር በመሆኗ ወደቡን የመጠቀም አስገዳጅ ሁኔታ ውስጥ ገብታለች። ወጪያችንን ለመቆጠብ ወደብ ማግኘት አለብን። የረዳት ፕሮፌሰሩ ምላሽ ነበር። የሰመራ ደረቅ ወደብ ከባህር ወደቦች በቅርብ ርቀት ላይ የሚገኝ በመሆኑ የበለጠ መልማት እንዳለበት የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ገልጸዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከፍተኛ የሥራ ኃላፊዎች ቡድን በሰመራ ወደብና ተርሚናል እንዲሁም በሚሌ ማስተባበሪያ ቢሮ ጉብኝት አድርጓል። ይህ ዜና ብዙዎች አሰብ የሚለውን ጉዳይ እንዲያነሱ አድርጓቸዋል። መንግስት ሰሞኑን ጉዞ ወደ ቀይ ባህር የሚል አጀንዳ ፈጥሯል። ወደ ቀይ ባህር ለመጓዝም የሰመራን ደረቅ ወደብና የሚሌን ደረቅ ወደብ እያዘጋጀው ነው ብሏል። ሁለቱን የደረቅ ወደቦችን የግንባታ ስራ እየሰራ እንዳለም ለማወቅ ተችሏል። በኢትዮጵያ ምድር የባህር በር ጥያቄ መስተጋባት ከጀመረ ከራርሟል። ይህ ጊዜውን ሲጠብቅ የነበረና በበርካቶች ልቦና ውስጥ የኖረ ጥያቄ እነሆ ጊዜው ደርሶ ሀገራዊ አጀንዳ ሆኗል ሲልም አዲስ ዘመን ጋዜጣ ይገልጻል። ለመሆኑ ኢትዮጵያ ከቀይ ባህር እንዴት ተገለለች? ከታሪክ ከዓለም አቀፍ ሕጎችና ከተፈረሙ ስምምነቶች አንጻር መልሳ የቀይ ባህር አካል የምትሆንበት እድል አለ የሚለው ጥያቄ በብዙዎች ዘንድ የሚነሳ ነው። ይህን ጉዳይ ለዘርፉ ቅርበት ያላቸው ባለሙያዎችም የየራሳቸው ምላሽ አላቸው። በአረብ ዓለም ሚዲያዎች የኢትዮጵያን አቋም በማስረዳት የሚታወቁት የፖለቲካ ተንታኙ አቶ ሙሳ ሼኮ ቀይ ባህር ለኢትዮጵያ ምን ማለት እንደሆነ ሲገልጹ ግብጾች አባይን የግብጽ ስጦታ ይሉታል። እውነታው ግን ቀይ ባህር የኢትዮጵያ ስጦታ ነው። የኢትዮጵያ ታሪክ በሙሉ ከቀይ ባህር ጋር የተያያዘ ነው። ኢትዮጵያ ከቀይ ባህር ተነጥላ ታሪኳ ሊጻፍ አይችልም። ልክ እንደ አይኗ እግሯ የአካሉ አንድ ክፋይ ነው ይላሉ። የነበረው የተዛባ ትርክት ታሪካችንን አለማንበብና አለማወቃችን እንዲሁም ህዝባችንን የምናስገነዝብበት መንገድ ነው። ስለ ወደብ ሲነሳ ሰዎች ጦርነት ይነሳል በሚል እንዲፈሩ የሚያደርጉ የሚሉት አቶ ሙሳ ስለ ቀይ ባህር ስናነሳ ልንመለከታቸው የሚገቡ 3 ነገሮች እንዳሉ ያስረዳሉ። ጣሊያኖች ከወጡ በኋላ ኤርትራ ከኢትዮጵያ ጋር በኮንፌዴሬሽን እንድትዋሃድ በተባበሩት መንግስታት ድርጅት ስምምነት ላይ በተደረሰበት ሰነድ ላይ ስለ ኢትዮጵያ ወደብ የተጻፈ ነገር አለ። ኤርትራ ስትገነጠልም እንዲሁ የተደረሰው ስምምነት ላይ የኢትዮጵያ የባህር ሀቅ እንዲጠበቅ የሚል ሐሳብ ሰፍሯል። ሶስተኛ ከኢትዮጵያ ኤርትራ ጦርነት በኋላ በአልጀርስ የድንበር ስምምነት ላይ ስለ አሰብ የተባለ ነገር አለ። ይህም ኢትዮጵያ የባህር በር ማጣት የለባትም የሚል ነው። አሰብ የማናት የሚለው የዶክተር ያዕቆብ ኃይለማርያም መጽሐፍ እነዚህን ነገሮች ያመላክታል። በተጨማሪም የምስራቅ አፍሪካ ቅኝ ገዢዎች የነበሩት ጣሊያንና እንግሊዝ ምን ጻፉ የሚለውን ብንመረምር ሀቃችን እዚያ ውስጥ ይገኛል ባይ ናቸው። በወቅቱ ኢትዮጵያን ያስተዳድር የነበረው ህወሓት አሰብን አሁን አንወስዳትም፣ በኋላ ላይ በድርድር እናመጣታለን ብሎ ወይም ከኤርትራ ጋር ተዋህዶ ሀገር የመሆን ህልም ይዞ አውቆ ስህተት ሰርቶ ሊሆን ይችላል። እንዴት ተደርጎ ኢትዮጵያ ከቀይ ባህር ተነጥላ ትታያለች ብለው የሚጠይቁት የፖለቲካ ተንታኙ
እኛ ከቀይ ባህር መነጠል የለብንም በማለት ለጥያቄው ራሳቸው መልስ ይሰጣሉ። ቀይ ባህርን ማጣት ማለት ከኢትዮጵያ አካል አንዱን ማጣት ማለት ነው። ቀይ ባህር ሲባል በርነቱ ወይም መውጫ ብቻ አይደለም የተፈለገው። ቀይ ባህር ላይ ከ120 በላይ የተለያዩ ሚሊተሪ ቤዞች ይገኛሉ። ሩሲያ፣ አሜሪካ፣ ፈረንሳይ፣ ቱርክ፣ የተባበሩት አረብ ኤምሬትስ፣ ጃፓን እና ሌሎች ሀገራት ከ7000 ኪሎ ሜትር በላይ ርቀት አቆራርጠው መጥተው ቀይ ባህር ላይ ሰፍረው ኢትዮጵያ አፍንጫዋ ስር የሚካሄደው ነገር አይመለከታትም ማለት አይቻልም። ቡሬ ተራራ ላይ ቆመ ቀይ ባህርን መመልከት ትችላለህ። አሰብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ ነው የሚርቀው። ዓለም በደጃችን ሲፋጭ እናንተ ከቀይ ባህር ምንም የላችሁም እንዴት ይባላል? የቀድሞቹ ፖለቲከኞች የሰሩት ስህተት ለምን በምሁራን ደረጃና በሕግ ባለሙያዎች ዛሬ የማይታየው? ከኤርትራውያኑ ጋር ሲደረግ የነበረው ንግግር ሁሉ ለምን እንደገና አይታይም ሲሉም ይጠይቃሉ። የታሪክ ተመራማሪው ረዳት ፕሮፌሰር አደም ካሚል በበኩላቸው ቀይ ባህር ከጥንት ጀምሮ የአበሻ ባህር በመባል ነው የሚታወቀው። ስልጣኔያችንም ታሪካችንም እምነታችንም ብልጽግነታችንም ሆነ ንግዳችን ከቀይ ባህር ጋር የተያያዘ ነው። ቅኝ ገዢዎች መጥተው አይደለም ይችን ሀገር የከፋፈሏት። የኤርትራ ነፃ አውጪዎች አጀንዳ ላይ ሚና የተጫወቱት ሌሎች ናቸው። እውነት የኤርትራ ሕዝብ ፍላጎት ነው? የኢትዮጵያ ሕዝብስ ተጠይቆ በጉዳዩ ላይ ተወያይቷል? የሚሉት ጥያቄዎች በአግባቡ ምላሽ ማግኘት አለባቸው። ኤርትራ እንድትገነጠልና ቀይ ባህርን እንድናጣ የተደረገው በተለይ በግብጾች ሸፍጥ መሆኑን የሚጠቅሱት የታሪክ ተመራማሪው ኢትዮጵያን የሚመራው የወቅቱ መንግስት ቀይ ባህርን እንድታጣ የተደረገበት ደባና ሴራን አሜን ብሎ መቀበሉ አነጋጋሪና አከራካሪ ነው። ህወሓትም ሆነ ሻዕቢያ የአንድ ሳንቲም ሁለት ገጽታዎች ናቸው። እነሱ የሚታገሉትን የደርግ ስርዓት ለመጣል የትጥቅ ትግል በሚያደርጉበት ወቅት ከጀርባቸው የነበሩት ግብጾች እንደነበሩ ይናገራሉ። አክለው ቀይ ባህርን እንድናጣ ያደረገው በወቅቱ የተባበሩት መንግስታት ድርጅት ውስጥ ይሰራ የነበረ አንድ ግብፃዊ ዲፕሎማት ነው። ለ4 ዓመታት በድርጅት ውስጥ ያገለገለው ይህ ግብፃዊ በጊዜው በሰፊው ሲንቀሳቀስ እንደነበር አስታውሳለሁ። ሲንቀሳቀስ የነበረበት ዓላማም የቀይ ባህርን ምዕራብ ክፍል የያዘችውን ኢትዮጵያ ከባህር ዳርቻው ማራቅ የሚል ነበር። ምንም እንኳን አረብኛ ባይናገሩም ጅቡቲና ሶማሌን የአረብ ሊግ አባል አድርገናል። የቀይ ባህርን አረባዊነት ለማረጋገጥ ኤርትራ የምትባል ሀገር መወለድ አለባት። ይህች ሀገር 23ኛ የአረብ ሊግ አባል ሀገር ትሆናለች። ያን ጊዜ ኢትዮጵያ የምትባል ሀገር የቀይ ባህር ምንም ድርሻ ስለማይኖራት ያልቅላታል የሚል ህልም ነበረው። ይህን ህልሙን ለማሳካት ኢትዮጵያ ውስጥ የነበሩ ታጣቂዎችን በሁሉም መንገድ በመደገፍ ጉዞውን ጀመረ። ኮድ ከሚባል የወቅቱ የአሜሪካን የውጭ ጉዳይ ሚኒስትር የአፍሪካ ተጠሪ ጋር በመሆን የኤርትራን መገንጠል ተግባራዊ ያደረጉ። በዚህም ኢትዮጵያ ቀይ ባህርን አጣች ይላሉ። ረዳት ፕሮፌሰር አደም እንደሚያስረዱት የኢትዮጵያና የኤርትራ ገዢ ፓርቲዎች ውሳኔዎችን አሳለፉ እንጂ በሁለቱም ወገን ያሉ ህዝቦች አልተወያዩበትም። 30 ዓመታት ታግለናል፣ ነፃነታችንን ማግኘት አለብን አሉ፣ አገኙ። በዚህ ሂደት ቅኝ ገዢዎች አሻራ የላቸውም። በዚህ መንገድ ነው አሰብና ምጽዋን እንድናጣ የተደረገው። የኢሳያስ መንግስት ነፃነቱን ከወሰደ 31 ዓመታት ተቆጥረዋል። በዚህ ጊዜ ውስጥ የኤርትራን ህዝብ ድህነት ለመቅረፍ በአሰብ ወደብም ሆነ በመላ ሀገሪቱ የሰራው ምንም ነገር የለም። የአሰብ ወደብን መጠቀም የምትችለው ብቸኛው ሀገር ኢትዮጵያ መሆኗን የሚያነሱት ረዳት ፕሮፌሰሩ ኬንያ፣ ታንዛኒያ፣ ሱዳን ወይም ሌሎች ጎረቤት ሀገራት ሊጠቀሙበት አይችሉም። አሰብን እንኳን ለኢትዮጵያ በማከራየት መጠቀም ይችል ነበር። ይህን እንኳን ማድረግ አልቻለም። እኛ የወደብ አማራጮች አሉን። ከፈለግን በ21ኛው ክፍለ ዘመን ልክ የኮሪደር ልማት እንደምንሰራው ከቀይ ባህር እስከ አሰብ ድረስ ያለውን ቦታ ቆፍረን ባህሩን ስበን በማምጣት በራሳችን ክልል ውስጥ ራሳችን ወደብ መመስረት እንችላለን። በዚህ ረገድ የተጠና ጥናት አለ። ነገር ግን የጋራ ተጠቃሚነት እንዲኖር በሰላማዊ መንገድ ተደራድረን ወደቡን ለመጠቀም እየሰራን ነው። ኢትዮጵያ አሁን የ130 ሚሊዮን ዜጎች ሀገር በመሆኗ ወደቡን የመጠቀም አስገዳጅ ሁኔታ ውስጥ ገብታለች። ወጪያችንን ለመቆጠብ ወደብ ማግኘት አለብን ነው የሚሉት። አስተያየታቸውን ሲቋጩም የአሰብ ወደብ ከጥንትም በታሪክ ደረጃ የአፋር ንብረት ነው። ይህ ዓለም አቀፍ ሕግ የመሰከረበት ሁኔታ ነው። አሰብ የኢትዮጵያ ንብረት መሆኑ ከጥንትም ጀምሮ የተረጋገጠ ነው። ስለዚህ በሰላማዊ መንገድ እንጠቀም፣ ጦርነት አይበጅም የሚለው ግዴታ ነው ብለዋል። የህዋ ሳይንስ መሐንዲሱ ፕሮፌሰር አድማሱ ገበየሁም የአሰብ ጉዳይ በአስተዳደርም ሆነ በሌሎች ነገሮች ከአብዛኛው የኤርትራ ክፍል ተለይቶ ኢትዮጵያ ጋር የቆየ ነው። የአፋሮች ባለስልጣናት ሲያስተዳድሩት የነበረ ነው። በአጠቃላይ በክፍለ ሀገርም ብናየው የወሎ ግዛት ሆኖ ነው የቆየው።
ህወሓት ኤርትራ ስትገነጠል በአሰብ ጉዳይ መደራደር ይችል ነበር። ምክንያቱም ኤርትራ ማጥብቃ የኔ ነው የምትልበት ነገር የላትም። ኢትዮጵያም ወደ ኋላ የምታፈገፍግበት ምክንያት አልነበራትም ይላሉ። አሰብ የኢትዮጵያ የነዳጅ ማጣሪያ ማዕከልና ወደብ ነበረች። ያጣነው ቁልፍ ሚና የነበረውን የባህር በር ነው የሚሉ ፕሮፌሰሩ የተለያዩ ሀገራት ከርቀት በመምጣት በቀይ ባህር የጦር ሰፈር ማቋቋም ደረጃ እየደረሱ ባለበት ሁኔታ ኢትዮጵያ የተዘጋ በር ከፈት እንዲልላትና ከተቀረው ዓለም ጋር መገናኘት እንድትችል መጠየቋ ትልቅ ጉዳይ የሚሆንበት ምክንያት የለም ባይ ናቸው። ቀይ ባህር የኢትዮጵያ ደህንነት፣ ልማት፣ ሁለንተናዊ ብልጽግናና ገናናነት ጋር የሚያያዝ ነው። ከ130 ሚሊዮን በላይ የህዝብ ቁጥር ላላት ሀገር እጅግ ወሳኝ የሆነ አካሏ ነው። ከቀይ ባህር እንራቅ ብንል እንኳን ምንጊዜም መዘዙ ሊለቀን አይችልም ያሉት ተመራማሪው በቀይ ባህር ጉዳይ አርፈን እንቀመጥ የሚባል ነገር ሊኖር እንደማይችል ለአዲስ ዘመን ጋዜጣ ገልጸዋል። ሰሞንኛ የመንግስት ጉዞ ወደ ቀይ ባህር አሰብን ይዞ ትርክት ከላይ የሰማችሁትን ይመስላል።